እኔና እሷ ሄደን የልጄን ወርቅ 27 ግራም አምጥተን መሸጣችንን እሷም አልካደችም። ሄጄ ወስጄ ሸጫለሁ። እኔ ዛሬ ለእርዳታ አልፈልግም። እኔ ጉልበቴ እስኪደምክም ድረስ ለእርዳታ እኔ አንቺ ቤት አልመጣም። ጉልበቴ ቢደክምም እግዚአብሔር ይስጣት፣ ልጄ ጉልበቷን ይባርካት፣ የማታ እንጀራ ይስጣት፣ የኔን እድል አይስጣት እንጂ አሉ ደርሳልኛለች። እሷ ከጎኔ ነች ያለችው። ሲቀጥል በዘላለም ዙሪያ የምትለው እሱ የኔ ላይፍ ነው፣ አይመለከታትም። የጠጣሁትኝም ኦዴክስም የጠጣሁትኝ የ3 ወር ደሞዝ ከለከሉኝ። እዛ ከባንክ የተበደርኩት ብድር ነበረ። ባሌን ሲጨቀጭቁ ስጡኝ ስራቸው ከሴትዬ ጋር ተጣልቼ ነው ኦዴክስ የጠጣሁት። እኔ ለወንድ አልጠጣም። እሱ ዛሬ አዲስ አይደለም ለእኔ ዘላለም፣ ልጆች የሚያውቃሉ። የልጅነት ጓደኛ ነበረ። እኔ ከባሌ ጋር ያለኝ ግን ካቋረጥኩኝ በኋላ ሄዳለሁ። ውሽማ ብትልኝ አዲስ አይደለም ለኢትዮጵያ ሕዝብ ውሽማ ብይዝም ማለት ነው። እኔ እሱ ሴንሱ ካለኝ እኔ እንደዚህ አይነት ጨምላቃም ሴት ብሆንም ባልሆንም ለራሴ ነው። ይሄን እኔ የእሷን ላይፍ አውጥቼ እንደዚህ ነው ብዬ አይናለም አልላትም። ካወጣችሁ ምንም ችግር የለም። ሰው የሌለበትን አይደለም የነገረችኝ። ይሄን ሲቀጥል ጠንቋይ ቤት ሄደች ብላ የምትለኝ እርሷ ታውቃለች። አይፓድ አሁን ያለችው ስልክ አይደለም የጠፋ፣ የቢሮ ስልክ ነው እሱ የጠፋው። አይፓድ ነው የጠፋብኝ፣ ብዙ ዶክሜንት የያዘ አይፓድ እና $750 ከኮመዲኖ ላይ ጠፋ። በቃ ተናደርኩ። ዘበኛው ጋር እየተጣላን ስናስቸገር በቃ ዘበኛውን የወሰደው ብዬ ከዘበኛው ጋር ስጣላ አለች ብላ የሆነች ልጅ ወሰደችኝ። እሷን ስለምወዳት እሷን ይዣ ሄድኩኝ። ወርቄ የጠፋ ጊዜም ሴትዮዋ ጋር ሄድኩኝ። ይሄ የዓለም ዙሪያ ያለ ነገር ነው። በቃ በዓለማዊ ዙሪያ የሚሰራ ነገር ነው። ሌላ እሷን ደብቄ አልሄድኩኝም እኔ። ሲቀጥል በቤተሰብ ዙሪያ ለምትለው ነገር እኔ አመት ሆኖታል ለምትለው፣ አዎ በዚህ አመት ውስጥ ስንቴ እንደ ኦፕራሲዮን እንደሆንኩ ሰምታለችም አይታለችም። አንዴ አይኔ ጠፍቶ፣ አንዴ ሆዴ ላይ አጀንቴ ላይ አጥንት ተገኝቶ እኔ እሷን በክፉ ዛሬም ድረስ አንስቻት አላውቅም ብያታለሁ ብዬ ስላት አስመትተሽብኛል ስላት ቀጥታ መታ ሚሚ እኔ እኮ እንደዚህ አላደረኩም ነይ ብላ አላለችኝ። ልጆቿ ጓደኞቿ ናቸው የነገሩኝ። እንውሰድሽ ቤተክርስቲያን ሲሉኝ ቤተክርስቲያን እኔ እሷ ስላለችኝ አይደለም ሄደው ትልልቅ ሰዎች ባሉበት ይሄ ደግሜ የተናገርነው ነገር ነው። ሄዳለሁ ንስሐ አባቴ ጋር እንሄዳለን ተባብለናል። እኔ አልሄድኩም በወቅቱ ሲጠሩ። ለምን ሰው በመሀላችን መኖር አለበት? እውነትን የሚያውቅ ሰው መታረቅ ከፈለጉ ግን እኔ መታረቅ ስለማልፈልግ ነው። በቃ የምነግራት ነገር እዚህ ጋር እሷ ውድቀቴን ካልፈለገች የኔም መቁሰል ካልፈለገች ይኸው እዚህ ጋር ሜሪ አለች። ሚሚያት በጣም ቤሩት አብቅቶላታል። ሰውየው አይፈልጋትም። ለእናትሽ ንገሪያት ዱባይ ትውሰዳት አላለቻትም። ሚውታን ታንሳና ትናገር ሜሪ። ከስንት ሰው ጋር ስታባለኝ እኔ ከእሷ ነኝ ያለሁትኝ፣ ከጎኗ ነበርኩኝ ያለሁት። እኔ ትልቅ ሰው ነኝ፣ ልጅ አይደለሁኝም። ልጄም ትሰማኛለች። እዚህ ጋር ዘላለም ለምትዩ ፍሬንድ ለምትዩ እኔ ልጆችም የኔ ላይፍ ያውቁታል። እኔ እዚህ አደባባይ አልናገረውም። ለአንቺ የነገርኩትን ለአደባባይ አልናገረውም። የኔን ህይወት እኔ ነኝ የማውቀው። እኔ ክብር ያለኝ ሴት ስለሆንኩ ይመስለኛል ዛሬ ባሌን ማስታመመው፣ የልጆቼን አባት ማስታመመው፣ ከዛም ከዚህም ላለማምጣት ልጆቼን አንድ አድርጌ ማስታመመው። አንቺ ታውቂያለሽ። አብርሽ የቄራው ይጠራ ከፈለግሽ ማለት ነው። አብርሽ የቄራው አለ ሜዳ ላይ እየተጣለ ልጅ ከአንቺ ጋር አይደለም እንዴ? አብርሽ የቄራው አለ ሄጄ አምጥቼ ከአንቺ ጋር ሳሳድግ የነበረ እዚህ ቤሩት ላይ አብርሽ የቄራውን ጠይቂው። መጨረሻ ቀን ነይ ሆቴል እንውሰድሽ ብላችሁኝ ደባልቃችሁ አጠጥታችሁ አብርሽ የቄራው ምን የዋህ ሰው ነው የሰከረ ለታ የሚናገረው ብሎን የዛለት ጀምሬ እኔ ጤነኛ ነበርኩኝ። እውነቱን ነው የምነግርሽ። እኔ አይን አለም ያለውን ነገር ነው እኔ የምነግርሽ። እኔ አልዋሽም። 12 ግራም ትላለች ወርቁ ለምትይው አይተሹም አላየሹም ከሆነ እግዚአብሔር ፍርዱን ይፈርዳል። እሱ ፍርዱን ይፈርዳል። ሰዎቼ የቱርክ ድራማ ተጫወታችሁብኝ አሉት እና ራሴ በታክሲ እኔ ከዛ መጥቼ የተቀመጥኩኝ እሱ ፈጣሪ ነው የሚያውቀው። ያገኙኝ ሰዎች እና የውስጥ የተቀበሉኝ ሰዎች ይጠይቁ። አንቺ ጋር እንዴት እንዳደርጉ ፋቴን ትናገር እና የሌለ ነገር አይደለም የተናገርኩሽ። አንቺ ተኝተሽ አይደለም አሁን ሄደሽ ነገሮችን ቆስቆሰሽ እኔ ስለማቀሽ አሁን እዚህ ጋር ያሉ ሰዎች ይወቁ። ነገሮችን ጠምጥመሽ መጥሽ እዚህ ጋር ብትናገር እኔ ምንም የሌለ ነገር አይደለም የተናገሩት። እርዳታም አልፈልግም። ታውቂኛለሽ፣ እኔ የልማት ልጅ ነኝ። ዛባ ቆፍሬ እበላለሁ።
ያመጣኋቸውም ልጆች ቢሆን ኖሮ እኔ ያመጣኋቸውን ልጆች ላይ እኔ ተጠቅሜ ያመጣኋቸው ልጆች እንደሌሉ ነው የምነግርሽ። አንቺም ታውቂዋለሽ። የእህትሽን ልጅ ሳመጣ እኔ እህትሽን ልጅ ተቀብያለሁ፣ እህትሽን ሳመጣ ተቀብያለሁ። እኔማ እንደ ደላላ ብር በበላ ኖሮ ዛሬ ኢትዮጵያ ነበርኩኝ። እኔ አይደለሁኝ ዛሬ ውሃ ውስጥ ቁጭ ብዬ $300 አልበላም። እያስተረጉምክ በሰው ጉሮሬ እየደረቀ $300 አልበላም። ሲቀጥል ደግሞ አንቺ የኔን ህይወት በጠቅላላ ስለነገርኩሽ እና ስለቀረብኩሽ እንደ ማንኛውም ጓደኛ ልትይኛችም። ከአንቺ የቀረበኝ ሰው በተአምር ቤተሰቦች አይቀርቡኝም። ከአንቺ የቀረበኝ ያንን በመካድሽ ግን በጣም ነው የተናደርኩት። ማንም እንደሚያበላ ማንም እንደሚያጠጣው አልናገርም እዚህ ሚዲያ ላይ። አንቺ በታክሲ ወሰድሽኝ እስከ ቤታችሁ ድረስ የተናገርሽ እኔ አልናገርም። መናገር አልፈልግም። እኔ ያደረኩልሽን አልናገርም። ሰው ያበላውን አይናገርም፣ ያጠጣውን አይናገርም። እኔ አትንኪኝ፣ አሁንም አታጣኝ፣ ስሜን አታጥፊ ነው ሀቢባ ጋር ያመጣኝ። በቃ እኔ ተጎድቻለሁ። ትልቅ ሰው ነኝ። ወርቄ ጠፍቷል። በሽተኛ ባል አለኝ። የልጄን ሁኔታ ነኝ አንቺ ታውቂያለሽ። ዛሬ ያለሁበትን ሁኔታ ታውቂያለሽ። የራሴ ቁስል ሳያንሰኝ የሰውን ቁስል መንካት ስለማልፈልግ ነው። ገብቶሻል? እኔ እዚህ ጋር ብትይ እሱ ፈጣሪ ነው የሚያውቀው። እኔ አውቄ አይን አለምን ለማጣላት ቢሆን ኖሮ ያኔ ወርቅ የጠፋ ጊዜና ያኔ ስንት ሲሉኝ አንቺን ማለት ነው እጣላሽ ነበረ። አልጣላሽም። መጨረሻ ላይ ወርቁ አልጠፋም ብለሽ ጅና ሄደሽ ስትናገሪ መጥቼ ነው የጠየኩሽ። ለምን እንደዚህ አልሽ ብዬ አላልኩም ስትይ ያሉት ሰዎች ሲመጡ ከቤተ ክርስቲያን ቀረሽ። እነ ቡዜ ሲመጡ አለም ምስክር ነሽ ለምትል አለም ምስክር ነሽ ለሁለታችንም። ግን እንዴት መሰለሽ ህሊና የሚባል ነገር አለ። ህሊና እግሬ ሲራመድ ህሊና ነው የሚያዘው። ህሊናዬ እዚህ ቦታ መሄድ አለብሽ ነው የሚለኝ። ህሊና ያለኝ ህሊና የሌለኝ ሰው አይደለሁም። አንቺም ታውቂያለሽ። እከሌ ሂዱ እከሌ ሚሚ ፊት አታውሩ ትናገራችኋለች ነበረ የምትይው አንቺ ራሱ ታዋርዳችኋለች። ስለዚህ እኔ ጨርሻለሁ። የቀረውን ሜሪ ትናገር። እኔ ብዙ መናገር አልፈልግም። ሜሪ ትናገር። ገብታለች። የት ሄዳ ነው አይን አለም? እኔ በተንኮል አይምሮ ያልተሞላም። አንቺ በተንኮል አይምሮሽ ከተሞላ እኔ በተንኮል አይምሮ አይሞላም። አንቺ ተንኮል ነው አይምሮሽን የሞላው። እኔ ግን ተንኮል አይሞላብኝም። ታውቂኛለሽ። የዋህ እንደሆንኩ ስለምታውቂ ነው የምትጫወችብኝ የነበረው። ግን የዋህነት አይጥልም። ቆም ያለውኝ እኔ እግዚአብሔር ይመስገን ቆም ያለው ይመስገን ነው። ትንሽ የልጆች አይምሮ ነው የተጎዳው እና ነይ የልጆች አይምሮ ነው የተጎዳው። ዛሬ የ19 ዓመት ልጅ የአባቷን ስታነሳ ስታወርድ ነው የሚያሳዝነኝ እንጂ እኔ ችግር የለውም። እያመመኝም እየዳንኩም እርዳታ አልፈልግም። እኔ ታውቂኛለሽ። አንቺም እኔ እርዳታ አልፈልግም። እርዳታ ፈልጌ ሀቢባ ቤት አልመጣም። ለምን ብዬ ነው እርዳታ? ልጄ ትሰራለች። እኔ ቢያንስም ቢያድግም እሰራለሁ። ልማት ሀገር ነን ያለ ነው። የቀን ስራን ሰርተን እናድራለን። ለምን ብዬ ነው እርዳታ የምለምነው? ዛሬ ጠምጥመሽ መተሽ ሳምንት ሙሉ ተቀምጠሽ ከእንቅልፍሽ የምትነሺው 3 ሰዓት ነው እንዴ? ከቀኑ አይደለም። ለምን ከእንቅልፍ የተነሳሁት ያለሽ አስበሽበት ነው? ጠንሰሽበት ነው። 2024 ነው አይቻለሁ። ጋይስ የዛሬ 2 ዓመት ቀን አታነቡ? ስቶሪ ላይ ይሄ የምትሉኝ ቀን አታነቡ? ቀን ማንበብ ካልቻላችሁ 2024 የዛሬ 2 ዓመት ነው። ስቶሪ ከላይ ቀን አለው። ከፎቶ ላይ ቀን አንብቡ። ቀን ምናምን ማንበብ ልመዱ። ፎቶ ላይ ቀን አንብቡ። ስለዚህ ያለውን ነገር አለ ነው ማለት ያለብሽ እንጂ አንቺ እኔ የሌለ ነገር አንቺን አልናገርሽም። ምናገርሽ ነገርም የለኝም። ስለዚህ ይናገሩ። ያለውን ነገር ለእውነታቸው ለደሚራቸው ይናገሩ። ከዛ ውጪ አንቺ አንዴ እንደዚህ ጠፍቶ ነው አንዴ እንደዚህ ሆና ነው የምትናገሪያቸው ነገሮች ራሱ አሁን ስትናገሪ እኮ ትክክል አይደለም። የተኛሽ ዕለት ይሻልሻል ዛሬ ከምትናገሪው ነገሮች። የሌለ ነገር ኦዴክስ የጠጣሁት እንዋለች። ኦዴክስ የጠጣሁት የዛሬ ስንት ዓመት? የዛሬ 10 ዓመት እኮ ነው የምታወሪው አንቺ። የዛሬ 10 ዓመት ነበር ያመመሽ። የዛሬ ቁጭ ብለሽ አይደለም።
የዛሬ 10 ዓመት እኔ ምክንያት አለኝ። እህቴ ሞተች አልክም ብለውኝ ወደ ኢትዮጵያ አልክም ብለውኝ ነው የጠጣሁትኝ እኔ ኦዴክስ። የ3 ወር ደሞዝ ከልክለውኝ ለልጆቼ ሳልቅ ቀርቼ ከእሷ ጋር ተደባድቤ አንቺ ተጠርተሽ ነው። የ10 ዓመቱን ወደ ኋላ የምትመልሹ ኮንትራት ቤት እያለው ነው። ከኮንትራት ቤት ራሱ ከወጣው እንግዲህ በፈረንጆች 2015 ነው። በፈረንጆች 2015 ነው የሆነውን ነገር የምትናገሪው። ግን አስቢ፣ የምትናገሪውን ነገሮች አስቢ። ታውቂያለሽ፣ ግን እንደማያውቅ ሰው አትሁኚ። ሜሪ ታናገር በቃሽ። ሌላ የምትናገሪው ነገር ካለ ሜሪ ትቀጥል። አይናለም ታቻለች፣ እየሰማች ነው። ጻፊ አይናለም ጻፊና አስገቧት። ሁለተኛዋ ከሜሪ ቀጥሎ ያለችው አይናለም ምስክር ናት። ከሚሚ ቀጥሎ ያለችው ሜሪ ደግሞ የሚሚ ምስክር ናት። ሁለቱም የየራሳቸው ምስክር ይዘው መጥተዋል። አይናለምን አስገቧት እና እዚህ ሆና እንትን ትበል። የያዘችው ነጥብ ካለ ጥያቄ ትጠይቅሻለች። ሚዩት አድርጊ፣ ሰዓትሽ አልቋል። አሁን ሜሪ የምታውቂውን ነገር ተናገሪ። ሰላም ሰላም፣ ሰላም እንዴት ነሽ? ሰላም ነው። አሁን እናቴ ትሰሚያለሽ? እንዴት ነሽ? አለን፣ እግዚአብሔር ይመስገን ሰላም ነው። ቤሩት ከመጣሁኝ የዛሬ 12 ዓመት ነው። በሚሚ ቢሮ ነው የመጣሁት እና ሚሚ ናት ያመጣችኝ። እኔ ሚሚን ማውቃት ኢትዮጵያም ነው፣ የማዘሬ ጓደኛ ናት፣ ቤስት ጓደኛዋ ናት እና እሷ ናት ያመጣችኝ። መጣሁ 3 ወር ተቀምጬ ቢሮ ምናምን ጠፋሁኝ እና ጠፍቼ የት ነው ሜሪ ትንሽ ድምፅሽን ከፍ አድርጊ ፕሊዝ። ሜሪ ትንሽ ድምፅሽን ከፍ አድርጊ ፕሊዝ። አይሰማም? አዎ በደንብ አይሰማም። ትንሽ ድምፅሽን ከፍ አድርጊ። ትንሽ ከፍ አድርጊ ማሬ፣ ትንሽ ድምፅሽን ከፍ አድርጊ። እሺ አሁን እሰማለሁ። ስራ ቦታ ስለሆንኩ ነው። እሺ እሰማለሁ። እሺ ቀጥይ ማሪ፣ ምንም ማድረግ አይቻልም። በቃ እንቀጥል። እሺ እና ጠፍቼ እዛው አካባቢ የመጣሁት በሚሚ ቢሮ ሆኖ የሚሚን ቤት ነበር ስፈልግ የነበረው። ከዛው ከቢሮ ጠፍቼ ማለት ነው። እና ሄድኩኝ ቤቷ። ከዛ በኋላ መስራት ነው የምትፈልጊው ወይስ አግኝቻታለሁ ብዬ ላገናኝሽ ስትለኝ ለቢሮ እኔ መስራት ነው የምፈልገው ከዚህ በኋላ አልኳት። ስራዬን መስራት ጀመርኩ። ግን ከሚሚ ጋር ብዙም ፍቅር የለንም፣ አንገናኝም። ገባሽ? በይበልጥ ቤስት ጓደኛዬ ማናት? አይናለም ናት። ከአይናለም ጋር ነው ብዙ ጊዜ ማሳልፈው ምናምን ብዙ ነገር አድርጋልናለች። ለእኛም ሰብሳቢያችን ናት። ሚሚን ደግሞ እናያታለን። ያኔ ከኔ ጋር ብዙም ቅርበት የላትም፣ ግን ጓደኝነታቸው ከኛ የበለጠ ነው። በቃ እንደ እህት ናቸው። ያኔ ከእህትም በላይ ናቸው ሁለቱ ማለት ነው። ሚሚ ኢትዮጵያ ስትሄድ ቤተሰቦቿን ታያለች፣ ዕቃ ይዛላት ትሄዳለች። ብዙ ነገር አሳልፈዋል። በቃ ብዙ ነገር ከምነግርሽ በላይ ታማ ነበረ አልነበረም ወይም ለሚለው ነገር ኢትዮጵያ ሄዳ ታማ ነበረ ሚሚ። እኔም የሰማሁት ከአይናለም ነው። እኔ ስለሚሚ ምንም ነገር እንኳን ማወቅ ከፈለግኩኝ አይናለምን ነው የምጠይቀው። እና አይናለም ናት የነገረችኝ የዛኔ። ኢትዮጵያ ናት እኮ ታማለች፣ ከዚህ በኋላ እዚህ ሀገር አትመጣም፣ ሰውየው እንትን ካንስል አድርጎባታል። ስለዚህ ማዘርሽን አውሪያትና እንትን ትበላት፣ የምትችል ከሆነ ወደ ዱባይ ትውሰዳት ስትለኝ ኦኬ ብዬ፣ በአጋጣሚ ማዘርን ማግኝታት ነበር ኢትዮጵያ። በጣም እንትን ብላ በጣም ተጎድታ ነበረ በህመም። ከዛ እንደውም ማዘሬ ቁጥሯ ጠፍቶባት አውርታኛለች እና የሚሚ ቁጥር ጠፋብኝ አግኝቻት ነበረና ላግዛት እፈልጋለሁ ስትለኝ ቁጥሯን ከአይናለም ነው የጠየቅኩት። እና ያኔ ለሀቁ ስመሰክር ምንድን ነው የእነሱን ጓደኝነት ቤሩት ሙሉ የሚያወራውን። ድለላም ለተባለው ደላላ ናት። ኖርማል ነው። ብዙ ልጆችን እንደውም የሀገሯን ልጆች ነው የምታመጣው። ብዙ ልጆች እኛ የዛ ሀገር ልጆች እንደውም ጨምላቆች ነን። በቃ ያኔ እንመጣለን፣ ብዙ ልጆች ይመጡና አንሰራም ነው። እኔም መጥቼ አልሰራም ነው ያልኩት።
አንሰራም ነው የሚሏት። ብዙ ኪሳራ ውስጥ እንትን ብለዋታል ምናምን። ያንን ሁሉ ችላ ነው እንትን ያለችው እና እኔ ለመሰክር የፈለግኩት ምንድን ነው የእነሱን ጓደኝነት በደንብ በቅርብ ሁኔታ ሆኜ አይቼዋለሁ፣ አውቃለሁ። በጣም ቤስት ናቸው። አሁን ነጥቡን ስናወራ ሜሪ ነጥቡን ስናወራ ላንቺ እንዳመማትና እንደማትመለስ የነገረችሽ አይን አለም ናት። ኦኬ። ስለዚህ አንዴ አይን አለም ናት። እሱን ያዙን ስናወራ አይን አለም የነገረችሽ አይን አለም ናት። አንዴ ሚውት አድርገሽ አብሪው እንዲስተካከል አይን አለም። አሁን ሚውት አብሪ አይን አለም። አሁን ይስተካከላል። አሁን አብሪ ሚውት አይን አለም። አይን አለም ጋር በጣም ከባድ ነው። አይን አለም ዝግም ያለ ነው ኔትወርክ። አይሆን ምን አለ ሚውትሽን አብሪ አይን አለም። ጥያቄ አለኝ ወይ አቢባዬ? አለው እየሰማሁ ለሜሪ አይን አለም ከዚህ በኋላ ሚሚ ከዚህ በኋላ ተስፋ የላትም ወደ ቤሩት የመመለስ በጣም ታማለች። እናትሽን አናግሪያ ዱባይ እንድትወስዳት ብለሻታል አላልሻትም? ይኸውልሽ አቢባዬ በመጀመሪያ ደረጃ ያለችው ነገር ውሸት ነው። ለምን እንደሆነ ታውቂያለሽ? ብለሻታል ለሜሪ? አላልኳትም፣ ግን ምክንያቱን ልንገርሽ። አትመጣም ሳይሆን እናትየው ሚሚሾ ተጎሳቁላ ምናምን አየዋትኝ ብላ አለችኝ ብላ ገብታ እየሰማንሽ ነው እኮ ማሪ። ይሰማል። እኔ ጋር ተቋርጦ ነበር፣ ለዛ ነው። እናትየው የሜሪ እናት በወቅቱ በሰዓቱ ተጎሳቁላ አየዋት ሚሚሾ ምን ሆና ነው ብላ አለችኝ። ሚዩት ነሽ ልበል አቢባዬ? እኔ ጋር ይሰማል። ይሰማሻል አንቺ? አንቺ ጋር ምን ይሰማሽ? የምታወሪው አንቺ ነሽ። እኛ ዝም ብለን ነው መስማት ያለብን። ሁለት ሰው ባንድ ያወራል። ምን ሊሰማሽ ነው ከኔ ሳይድ? እኔ እኮ ዝም ብዬ ማዳመጥ ነው ስራዬ። የምታወሪው አንቺ ነሽ። ኦኬ እሺ። እና ተጎሳቁላ ምን ሆና ነው አየዋትኝ ምናምን ብላ አለችኝ እናቴ ብላ ስትለኝ፣ ሚሚሾ እኮ አሟት ኢትዮጵያ ናት ያለችው ብዬ አልኳትኝ። በወቅቱ በሰዓቱ ደግሞ ሚሚሾ ዱባይ መሄድ እፈልጋለሁ ብላ ስትለኝ ነበረ። ዱባይ መሄድ ፈልጋለሁ ስትል እኔ ደግሞ ያኔ በሌላ ሳይድ ሳይሆን ዱባይ መሄድ ከፈለግሽ በቃ እሺ እንትና ሜሪ ታውራልሽ ብዬ አልኳት። አይናለም በቀደም ዛ ቅድም ስጠይቅሽ በፍጹም ስለሚሚ መታመም ለማንም ሰው አላወራሁም። እንኳን ዱባይ ስለመሄድ ስለመታመሟ ራሱ አላቅም ለማንም አላወራውም ብለሽ ነበር ማሪ። በቀደም እኮ ነግሬሻለሁ ብያለሁ። ተናድጄ አላቅም ነበረ መርሲ ወቅቱ በሰዓቱ መተት ምናምን አስደረገችብኝ በሚለው ተናድጄ ብያለሁ። ዛሬስ ቅድም ስጠይቅሽ ለማንም እኔ የእሷን መታመም ለማንም አላወራሁም ብለሽ ነበር። ይኸውልሽ እሷ ጠይቃኝ ነው ያወራዋት። እሷ ደግሞ በእኛ ሳይድ ናት እንድረዳት ስለፈለገች ነው የነገርኳት። በሌላ ነገር አስቤ አይደለም። እሺ ሜሮን ቀጢ። ስለዚህ ይሄኛው አንደኛውን ኦልሬዲ ለሜሮን ብለሻል ማለት ነው። ሚሚ ታማለች፣ ተስፋ የላትም፣ ከዚህ በኋላ ወደ ቤሩት አትመለስም፣ ዱባይ እንድትሄድ እናትሽን። ተስፋ የላትም እኔ አላልኩም። ተስፋ የላትም የሚባለውን ነገር እኔ አልተጠቀምኩም። ተስፋ መታመሟን ለሜሪ ብቻ ነው ያወራሽው? ለሜሪ ብቻ ነው ያወራሽው የሚሚን መታመም? ግን አንቺ እኮ መታመሟን አላውቅም ነበር። የሚሚን እሺ በቃ
የሽቀል መታመም እኮ ማቅ የለም ሁሉም እኮ ያውቃል። ቤይሩት ላይ መታመሟን ሁሉም ጓደኞቻችን ያውቃሉ። እሺ በቃ እሺና ለማሆናችሁ ሚዩት አድርጊና የሜሪን እንቀጥል። አስቁሚያት ነው ሜሪን እንዳይጠፋብን ብዬ ጥያቄው። እሺ ሜሪ ቀጥይ። ሜሮን ስልክ ተደውሎባታል። እሺ ሜሮን እስክትመለስ ወደ ስሟ አይታይም 09 ብሎ ነው የሚጀምረው። ስሟ ማን ነው? ያንቺ እኑ ወይ ህኑ ናት። የኔም የእሷም ጓደኛ ናት ህኑ። እሺ ህኑ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ማሬ። እሺ አንቺ ነገር ተናገሪ። ደህና ነን ይመስገን ፈጣሪ። ኦኬ እኔ በቀደምም ስከታተል ነበረ የበቀደሙ እንትን ማለት ነው። እኔ የአይን አለምም የሚሚም ቤስት ጓደኛ ነኝ ከመሰረቱ ከመጀመሪያው ጀምሮ። እኔ ወላ ልደግፍ ለአይን አለም ወላ ልደግፍ ለሚሚ አይደለም። ሚሚ በጣም ጥሩ ጎን የሚባል ነገር አላት። ካላት ቆርሳ አብልታ አጠጥታ ስጓን ቆርጠሽ ብትበይ ምንም አይነት ችግር የለባትም። በቃ ለሰው ልጅ ምንም አይነት ክፋት የለባትም። በቃ ያላትን ዝርግፍ ነው እና ግልጽም ነች። አይን አለም ደግሞ ሁለቱም አንድ የሚያመሳስል ባህሪ አላቸው ሁለቱም ጓደኞቼ። አይን አለም ደግሞ ከመንገዱ ትሰበስባለች ሰው። በቃ ሀበሻ የተባለ የተጎዳ መንገድ ላይ ካለ ለምን አጋጣሚው አላት። ብቻዋን ነው የምትኖረው። ሰዎቹ አብሯት ስለማይኖሩ የቤት ኪራይ ከፍል ውሃ ከፍል ምንም አይነት ነገር ስለማትከፍል በጣም ብዙ ሰው አስጠግታለች። በቁጥር የማይቆጠሩ ሀበሻን አስጠግታለች። ካላት አብልታለች። ታዚል ምንም እየሰራች አስጠግታለች። ስራ ሲያገኙ ምን ሲሉ ይሄዳሉ። ግን እኔ እንደዚህ የዚህን ያህል ደረጃ ሚዲያ ላይ ይወጣሉ፣ የዚህን ያህል ደረጃ አይን አለም ሚሚ ላይ ክፋት ታደርጋለች ብዬ በአይምሮዬም ስዬም አስቤውም አላውቅም። ምክንያቱም ከሁላችንም የትም ትሄድ የትም ሚሚ አይን አለምን ነው ይዛ የምትሄደው። ለምን በይ አንደኛ አይን አለም ታከብራታለች በጣም ምንም ብትል ምንም ሚሚን አይ አትላትም። ያኒ ወይ እንደኛ በቅሽ በኋላ ምናምን ነገር አት ሚሚ ደግሞ በተፈጥሯ ፈጣን ነች። በቃ ጊዜ የሚባል ነገር በጣም ትጠቀማለች። በጊዜ ማለት ነው በቃ የምታደርገውን ነገር በጊዜ ማድረግ ነው የምትፈልገው። እና በቃ እሷን ነው ይዛ የምትሄደው። የትም ቦታ ትቀላታለችም ይሆናል አይዶን ነው። እና ግን ማለት ነው በሰዓቱ የዚህን ያህል ክፋት ሁለቱም ላይ የለም። ሁለቱም መልካም ናቸው። ብዙ ጊዜ ይጋጫሉ ይመስለኛል፣ ስለሚዋደዱም ይመስለኛል የሚጋጩትም ይጣሉትም። አንዳንዴ ይጣላሉ እናስታርቃለን። ግን አብዛኛው ጊዜ አብረን በነበርን ሰዓት ይቅርታ የምትጠይቀው አይን አለም ነች። እኛም እንቆጣታለን እናከብራታለን። እና ሚሚም የዋህ ነች፣ እችኛውም የዋህ ነች። እኔ በጣም ያኔ እኔ ሚሚን ከ2 ወር በፊት አናግሬያታለሁ። ሚሚ አንቺም ጓደኛዬ ነሽ እሷም ጓደኛዬ ነች። ይሄን ነገር ሚዲያ ላይ ሳይሆን ምክንያቱም እኔ የሆነ ዘፈን ለቅቄ በአይን አለምና በእኔ ፎቶ የሆነ ኮመንት ጻፈች። ሚሚ እኔ እወድሻለሁ፣ አንቺ በጣም የዋህ ሰው ነሽ፣ ግን ይሄን ነገር ሚዲያ ላይ ሳይሆን ሰውን ሳትሰሙ ቤተክርስቲያን ሂዱና ያለውን ነገር በግልጽ ተነጋገሩ። እሷም ጥፋት ካጠፋች መጽሐፍ ቅዱስ ይዛ ትማል። ጥፋት እውነቱም አንቺ ጋር ካለሽ መጽሐፍ ቅዱስ ይዘሽ ማይ። ሚዲያ ላይ ወጥቶ እንዲህ ማለቱ ምንም አይነት ጥቅም የለው። በሰው የማይፈታ ከሆነ ኦኬ ጓደኝነታችሁ አይቀጥል። ግን እውነቱን ማወቅ ከፈለጋችሁ ቤተክርስቲያን ሂጂ ብዬ አናግሪያት ነበረ። አረ ይቅርብኝ ምናምን ብላለች ሚሚ። አይና ለምንም አናገርኳት። እኔ ችግር የለብኝም የፈለገችበት ቦታ ይዛን ትሄዳለች። ግን አብረን በነበርን ሰዓት ምንም አይነት ክፋት አልነበረም አይን አለም ላይ ለሷ ማለት ነው። አሁን ሚሚ አንዳንዴ ያማታል በፊትም ማለት ነው። ግን ያው ይሄን ያህል ስር የሰደደ አይደለም እኔ እስከማውቀው ድረስ ማለት ነው። ከዛ ውጭ ይሄ ካንሰር ምን ይሄን ታሪክ በሙሉ ነው ሰምቼ አላውቅም። ያው በቅርብ ነው የሰማሁት። እሱንም ሚሚ ነግራኝ ነው፣ ከሌላ ሰው አልሰማሁም። እንዲህ ብላ እኮ ስታስወራብኝ ነበር ስላት እኔ ስለ እውነቱ እኔ አይን አለም እንደዚህ አላለችኝም። ምክንያቱም አይን አለም ቀን ትተኛለች፣ ማታ አተኛም። ልጁ በሽተኛ ነው፣ ማታ ይጮሃል። ልክ ጠዋት ሰው ሲነሳ እሷ ትተኛለች ከልጁ ጋር። ስራዋ ይሄ ነው እንግዲህ 18 ዓመት ሙሉ ከበሽተኛ ልጅ ጋር። እንደውም በስነስርዓት ማውራቷ ጥሩ ነው። በተፈጥሮ ሚሚ ቀልጣፋ ነች። አይን አለም ደግሞ ዝግምተኛ በያት። እንዲህ በእጅሽ እንትን ካላልሻት ፈጣን ልጅ አይደለችም። የሆነ በቃ የሆነ ጉትት ያለች ልጅ ነች። እና የዚህን ያህል ተነቃቅታ ነቅታ ሰው ላይ ክፋት ታደርጋለች ብዬ ማባሪፍ ያኔ እኔ እንጃ።
ሲቀጥል ደግሞ ሚሚም ይሄ የሚገባት ሰው አይደለችም። ለእነው ሚሚ መልካም ሰው ነች እሷም ማለት ነው። እኔ ብቻ እኔ ሁለቱ ለዚችም እውነት እንዲወጣ ነው የምፈልገው፣ ለዛችም እውነት እንዲወጣ ነው የምፈልገው። ምክንያቱም ሁለቱ ለእኔ እኩል ጓደኞቼ ናቸው። እችም እንድትጎዳ አልፈልግም፣ ያችም እንድትጎዳ አልፈልግም። ምክንያቱም በአይኔ ያላየሁትን ነገር መመስከር አልችልም። በአይኔ ያየሁትን ግን አብሬያቸው ስኖር የነበርኩት መባሪፍ ለእነው ከመሰረቱ ጀምሮ እኔ ጓደኛቸው ነኝ። ካላስ ግዴታ ሚዲያ ላይ ወጥቼ እንትን ማለት አለብኝ? ውዬ ስራ ላይ ነች ያለችው። ስልኳ አይሰራም፣ ስልካቸው አይሰራም። እየሞከርኩላቸው ነው። ኢትዮጵያ አይሰራም። እኛ አካባቢ ታውቂያለሽ፣ ኔትወርክ አይሰራም። እየሞከርኩላቸው ነው፣ አይሰራም። ማታ ሰዓት ላይ ነው ወጥተው የሚያወሩት። ምስክር ስለሌለ እንዳላለች ይቆጠርና ምስክር ስለሌለ እኔ እንዳላለች አድርጊው፣ ችግር የለም። እኔ እውነት ነች። እኔ ዝብር ገብርኤል ከሄደችልኝ በቃ ታቁም። እኔም የእሷን ስም አላነሳም። ስሟን ባነሳ ቅዱስ ገብርኤል ያንሳኝ። አላነሳም ስሟን ከዛሬ ጀምሮ በቃ አለቀ። ችግር የለውም። እኔ እኮ መጀመሪያም እኮ ሄድልሻለሁ እንሂድ ብዬሻለሁ። እኔ ዛሬ መምጣቱን እኮ የፈለግሽው አንቺ ነሽ። እኔ ማር ዛሬ መምጣት የፈለግኩት አልሄድም ብዬ ሳይሆን እኔ መናገርም የምፈልገው ነገር ነበረ፣ ተናገርኩ በወቅቱ በሰዓቱ። አቢባዬ አንቺም አይተሻል። እኔ ብዙም የተናገርኩት ነገር የለም ማለት በቃ ከማብሰለስል ደግሞ ብናገር ይሻላል ይቀለኛል ብዬ ነው የገባሁት። ትክክል። ስለዚህ አሁን ምንድነው መፍትሄው? ሁለታችሁ ተያይዛችሁ ዘብር ገብርኤል ሄዳችሁ ከማምላችሁ መጣችሁ በቃ በሰላም ህይወታችሁን መቀጠል ነው። ደስ ብሎኝ ነው የምሄደው፣ ደስ ብሎኝ። ጥሩ። ስለዚህ ተከታተልኳችሁ እና ሲቀጥል ደግሞ ይኸውልሽ አቢባዬ አሁን ልጁ ጋር የሚቀመጥልኝ ሰው እየፈለኩ ነው። ሳገኝ ስጨርስ እነግርሻለሁ። እኔ በጨረስኩ ሰዓት ደግሞ ያው እሷም እንድታሳውቅሽ እኔ ማሳውቅሻለሁ አለ። ምን ተስማሚያለሽ? በፕላስታር ሰው እየፈለገች ነው የምትጠብቀውን ታማሚ የሚጠብቅላት ሰው ያንን እንዳገኘች ታሳውቀኛለች ጊዜውን። ከዛ እኔ ደግሞ ለአንቺ ቮይስ አደርግልሻለሁ። ተስማማን? አይሰማም እንዴ? ሚሚ አቤት። ግን እናንተ ጋር ቤሩት ኔትወርክ ፈጣሪውን ድረስ ምን ጉድ ነው የሚባችሁ? እና አቢባዬ በእኔ በኩል ችግር የለም። እንደውም ደስ ነው የሚለኝ። እሄዳለሁ። የሚሄድበትን ቀን ያው እንዳልኩሽ አሳውቅሻለሁ። ለኔ አሳውቅኝ። እሺ አቢባዬ፣ በደስታ ነው የሚሄደው። ደስ ብሎኝ ይቅርታ ጋይስ፣ በር ልከፍት ሄጄ ነው። ስለዚህ ጨረስን እኮ ጋይስ። ሚሚ ነቅሏታል። ሚሚ ሰምታለች። አይናለም ዘብር ገብርኤል ሄዳ ለመማል ተስማምታለች። ጨርሰናል። ተማምለው ሲመጡ ምን እንደተባለ እዛ እንነግራቸዋለን። እሺ እሺ አብዬ በቃ አመሰግናለሁ። እኔ ብዙ እሺ እናመሰግናለን። ሜሪ ስም የለሽም ማሪ። እናመሰግናለን። አብዬ እሺ አመሰግናለሁ። በጣም ነው የምወድሽ ጀግና ሴት። አመሰግናለሁ ማሪ።
አይ ሀቡ መማል ጥሩ አይደለም። አይ እንግዲህ ካልተማማሉ ምን ይደረግና ሁሌ እንደዚህ ሲጣሉ እንዲኖሩ ነው። ተማምለው ይገላገሉ። በቃ አለቀ። እኛም ሰላማችንን እናገኝ። በየጊዜው እየመጡ እንዳይጣሉብን እዚህ። ኦኬ ፋሚሊ። እሺ ጃኒ 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 ብትሉት ምን ሆናችሁ ነው ውዶቼ? ምን ሆነች ጃኒ? ሜሪ ነኝ አልወጣችም፣ አላወቀችበት። ምን ሆና ነው? ድምፅ ሁኑ ብትሉት ምን ሆነች? ምን ሆና ነው ድምፅ? ምን ሆናት? ጃኒ ጻፉ፣ አስረዱ። ውዶቼ ጻፋችሁ? ከደበደበች ኧረ የ2024 ነው። የዛሬ 2 ዓመት ነው። ህዝቤ ቁጥር ማንበብ ዓመተ ምህረት ቀን ማንበብ አችሉ። ኧረ የ2024 ነው። የዛሬ 2 ዓመት ነው። ህዝቤ ቁጥር ማንበብ ማይ ጋድ። ስልክ በእናትሽ ራሄል እዚህ የምትገቢበት ስልክ ውስጥ ዋትሳፕ አትጠቀሚ። በሌላ ስልክ ዋትሳፕ ዳውንሎድ አድርገሽ ተጠቀሚ። ሚዩት ባበራሽ ቁጥር ያስተጋባል። አካውንት ባን ሆኖባታል። አካውንት ባን ሆኖባታል። ለምን? ዛሬ ነው። አይዞሽ ስላልተማርሽ ነው። ዓመተ ምህረት አንብቢ። ፎቶ ላይ ስቶሪ ላይ ያደረገችው ፎቶ ላይ 2024 ከነቀኑ ተጽፏል። ሽን ይማር። ስለዚህ ቀን ማንበብ ተማሪ